ታይፕ 1 እና ታይፕ 2 ዲያቤቲስ መሰረታዊ ልዩነታቸው ምንድን ነው? ታይፕ 1 ዲያቤቲስ የሚጀምረው ኢንሱሊን የሚያመነጩ የጣፊያ ሴሎች በተለያየ የጤና ችግር ምክንያት ኢንሱሊን ማመንጨት ሲያቆሙ በደም ውስጥ የግሉኮስ መጠን መጨመር ነው። ኢንሱሊን የሚባለው ሆርሞን በጣፊያ ይመረትና ደማችን ውስጥ ግሉኮስ ሲኖር ሴሎች ግሉኮስን እንዲጠቀሙበት አሳሳቢ ወይም ሲግናሊንግ ሆርሞን ነው። በደም ውስጥ ኢንሱሊን ከሌለ ሴሎቻችን ግሉኮስን በሚገባ ከደም ላይ ወስደው መጠቀም ስለማይችሉ በደማችን ውስጥ የግሉኮስ መብዛት ወይም ሃይፐርግላይሲሚያ ምክንያት የሚፈጠር የስኳር ህመም ታይፕ 1 ዲያቤቲስ ይባላል። ታይፕ 1 ዲያቤቲስ ውስጣዊ ኢንሱሊን ወይም ኤንዶጂነስ ኢንሱሊን ደማችን ውስጥ አለመኖር ማለት ነው። ለዚህም ነው የታይፕ 1 ዲያቤቲስ በሽተኞች በሽታው ታይፕ 1 መሆኑ እንደታወቀ የውጫዊ ኢንሱሊን ወይም ኤክሶጂነስ ኢንሱሊን የሚታዘዝላቸው። ስለዚህ ታይፕ 1 ዲያቤቲስ ዋና መለያው ሃይፐርግላይሲሚያ እና ሃይፐር ኢንሱሊኔሚያ ነው ማለት ነው። ታይፕ 2 ዲያቤቲስ ግን አጀማመሩ የተለየ ነው። ታይፕ 2 ዲያቤቲስ የሚጀምረው በኢንሱሊን እጥረት ሳይሆን በኢንሱሊን መብዛት ወይም ሃይፐር ኢንሱሊኔሚያ ነው ምክንያት ነው። ሃይፐር ኢንሱሊኔሚያ የሚመጣው ደግሞ ደማችን ውስጥ ብዙ ግሉኮስ ወይም ሃይፐርግላይሲሚያ ስላለ ነው። ሰውነታችን ከሚያስፈልገው በላይ ደማችን ውስጥ ግሉኮስ ሲኖር የጣፊያችን ቤታ ሴሎች ብዙ ኢንሱሊን በማመንጨት ሴሎች ግሉኮስን ለኃይል እንዲጠቀሙበት ምልክት ወይም ሲግናል ይሰጣል። ብዙ ግሉኮስ ሲኖር ብዙ ኢንሱሊን ደማችን ውስጥ በመልቀቅ ለዓመታት ደማችን ውስጥ የግሉኮስ መጠን ከሚገባ በላይ እንዳይሆን ይደረጋል። ብዙ ግሉኮስ በብዙ ኢንሱሊን ይስተካከላል ማለት ነው። ብዙ እሳት በብዙ ውሃ እንደሚጠፋ ሁሉ ከዓመታት በኋላ ግን ሴሎች የዚህን የብዙ ጊዜ ኢንሱሊን ጥያቄ ወይም ሲግናሊንግ ይሰላቻሉ፣ ሬዚስት ያደርጋሉ። ይህም ኢንሱሊን ሬዚስታንስ ይባላል። ኢንሱሊን ሬዚስታንስ ሲፈጠር ሴሎች ግሉኮስን ለኃይል ለመጠቀም መተባበር እያቆሙ ይሄዳል። በዚህም ምክንያት ብዙ ግሉኮስ ደም ውስጥ ሲኖር ወይም ሃይፐርግላይሲሚያ ሲኖር እና ብዙ ኢንሱሊን ወይም ሃይፐር ኢንሱሊኔሚያ ደም ውስጥ ይፈጠራል ማለት ነው። ግን በደም ውስጥ ግሉኮስ ከፍ እንዳለ ይቆያል። ሴሎች እየተባበሩ ወይም ኢንሱሊን ሴንሲቲቭ ስላልሆኑ ኢንሱሊን ሬዚስታንስ ተፈጥሯል። በዚህ ጊዜ የሚፈጠረው የስኳር ህመም ታይፕ 2 ዲያቤቲስ ይባላል። መነሻውም ኢንሱሊን ሬዚስታንስ ነው። ስለሆነም በታይፕ 2 ዲያቤቲስ ጊዜ አራት ነገሮች እንመለከታለን። አንደኛ ሃይፐርግላይሲሚያ፣ ሁለተኛ ሃይፐር ኢንሱሊኔሚያ፣ ሶስተኛ ኢንሱሊን ኢንሴንሲቲቪቲ፣ አራተኛ ኢንሱሊን ሬዚስታንስ ናቸው። ስለዚህ በታይፕ 2 ዳያቤቲስ ጊዜ የህክምና አካሄድ ከውጭ ሌላ ኢንሱሊን ወይም ኤክሶጂነስ ኢንሱሊን መስጠት ትክክል አይሆንም። ትክክለኛ ህክምና የሚሆነው መጀመሪያ በሽተኛው የኢንሱሊን ሬዚስታንስ እንዲመጣ ያደረጉትን ምክንያቶች ማስተካከል ነው። እነኚህም ምክንያቶች ብዙ ካርቦሃይድሬት የበዛበት ምግቦች እንደ ልማድ መመገብ፣ በየቀኑ በቂ የአካል እንቅስቃሴ አለማድረግ፣ የማያቋረጥ ወይም ክሮኒክ የአእምሮ ጭንቀት ወይም ስትሬስ መኖር፣ በቂ እንቅልፍ አዘውትሮ አለማግኘት ናቸው። ስለዚህ የታይፕ 2 ዲያቤቲስ ህክምና ፎከስ እነዚህ አራት ምክንያቶች ላይ መሆን አለበት። እነዚህ መንስኤዎች ወይም ሩት ኮዝስ ከተስተካከሉ በደም ውስጥ የግሉኮስ መጠን ይቀንሳል። ቀጥሎም የኢንሱሊን መጠን ይቀንሳል። ተከትሎም ሴሎች ለኢንሱሊን መታዘዝ ወይም ሴንሲቲቭ መሆን ይጀምራሉ። ከጊዜያት በኋላም ታይፕ 2 ዲያቤቲስ ሪቨርስ ሊደረግ ይችላል ማለት ነው። እነኚህ እርምጃዎች ተወስደው አሁንም የግሉኮስ መጠን በበቂ ሁኔታ ካልተስተካከለ ወይም በሽተኛው የማይችል ወይም የማይፈልግ ከሆነ በአፍ የሚወሰዱ የስኳር መድኃኒቶች ወይም ኦራል አንታይ ዲያቤቲክ ሜዲኬሽን ሊታዘዙ ይችላሉ። ታይፕ 2 ዳያቤቲስ ደረጃው በጣም የቆየ ወይም አድቫንስድ ስቴጅ የሆነ ከሆነና የጣፊያ ቤታ ሴሎች ኢንሱሊን የማምረት አቅማቸው በጣም የቀነሰ ከሆነ ደግሞ የውጭ ኢንሱሊን ወይም ኤክሶጂነስ ኢንሱሊን ሊታዘዝ ይችላል። ይህም ማለት በደም ውስጥ ሃይፐርግላይሲሚያ ነገር ግን ሃይፖ ኢንሱሊኔሚያ ሲኖር ማለት ነው። ይህም በሽተኛው ወደ ታይፕ 1 ዳያቤቲስ በሽተኛነት እየተጠጋ ነው ማለት ነው። ስለዚህ ኢንሱሊን ማዘዝ አፕሮፕሪየት ሊሆን ይችላል። ይህም ሆኖ በሽተኛው እነዚህ አራት መሰረታዊ መነሻ ምክንያቶች ወይም ሩት ኮዝ ላይ እንዲበረታ ቤተሰብም እንዲያግዘው እኛም ልናግዘው ይገባል። ስለዚህ ታይፕ 1 ዳያቤቲስ እና ታይፕ 2 ዳያቤቲስ አጀማመር፣ ፕሮግሬሽን እና ፕሮግኖሲስ የተለያዩ ናቸው። በዓለም ላይ በፍጥነት እየጨመረ ያለው የስኳር ህመም ግን ታይፕ 2 ዳያቤቲስ ነው። ምክንያቱም ታይፕ 2 ዳያቤቲስ የአኗኗር ዘይቤ ወይም ላይፍ ስታይል ችግር በሽታ ስለሆነ ነው። በሞደርናይዜሽን ምክንያት የተፈጥሮ ምግቦች በጣም ፕሮሰስድ ወይም አልትራ ፕሮሰስ ተደርገው እኛም በአውቶሜሽን እንደ መኪና፣ ኮምፒውተር እና ሴልፎን ምክንያት አካላዊ እንቅስቃሴ እየቀነስን ስለሄድን ክሮኒክ የሆኑ ሜታቦሊክ በሽታዎች እየበዙ ናቸው። ታይፕ 2 ዳያቤቲስ የዚሁ ላይፍስታይል ችግር ውጤት ሜታቦሊክ ዲስኦርደር ነው። መፍትሄው አልትራ ፕሮሰስ የሆኑ ምግቦችን መቀነስ፣ አልፎ አልፎ መጾም፣ አካላዊ እንቅስቃሴ መጨመር፣ ጭንቀትን መቆጣጠር፣ በቂ እንቅልፍ ማግኘት እና በአጋዥ ቤተሰብ ዘመድና ጓደኛ መከበብ ወይም ጥሩ ሶሻል ሳፖርት ማግኘት ነው። በሽተኞችም ኢንሱሊን ሲታዘዝላችሁ የታመማችሁት የዲያቤቲስ አይነት የትኛው እንደሆነ መጠየቅ መብት አላችሁ። የጣፊያ ጤናችሁ ምን ደረጃ ላይ እንዳለ፣
የውስጣዊ ኢንሱሊን ወይም ኤንዶጂነስ ኢንሱሊን እንዳላችሁ ወይም እንደሌላችሁ የጤና ባለሙያችሁ ሊነግራችሁ ይገባል። ታንክ ዩ። ለምን ያስገርማል